አንቲ ውእቱ መሶበ ወርቅ ንጹሕ እንተ እስቴታ ምናየው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የሰደይ ቲዩብ መርሃ ግብር ተከታታዮች በልዑል እግዚአብሔር ስም እንደምን ሰነበታችሁ? በምህረቱ በቸርነቱ ጠብቆ እስካሁኗ ሰዓት ያደረሰን የአባቶቻችን አምላክ የኛም አምላክ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። የሰይጣን ሶስቱ ጠላቶች፣ ይህንን መነሻ ሀሳብ የምናገኘው በኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ነው። ያን ክፍል ስንመለከተው እንዲህ ነው የሚለው፣ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነት አደርጋለሁ። እሱ ራስ ራስን ይቀጠቅጣል፣ አንተም ሰኮና ሰኮናውን ትቀጠቅጣለህ የሚል ቃል ላይ ያለው። እዚህ ጋር የምናያቸው አንደኛ ራስ ራሱን የሚቀጠቅጠውን፣ ሁለተኛ ራስ ራሱን ያስቀጠቀጠችው ድንግል ማርያምን፣ ሶስተኛ ራስ ራሱን የተቀጠቀጠበት ዕፀ መስቀሉን ነው የምንመለከተው። የሰይጣን በጣም አጥብቆ የሚጠላቸው ጠላቶቹ እነዚህ ሶስቱ ናቸው። በአጭር ሶስቱንም ለመመልከት እንግዲህ ኢየሱስ ክርስቶስን እጅግ በጣም ይጠላዋል። ለዛም ነው ከብሉይ ኪዳን እንኳን ጀምረን ስንመለከት ወንድ በተወለደ ቁጥር ሰይጣን ስጋት ነበረው። በፈርዖን ዘመን ብንመለከት ወንድ ሲወለድ እንዲገድሉ ለአዋላጆች ነግሯቸው ነበር፣ ግብጽ ላይ ማለት ነው። ለጊዜው ወንድ ከተወለደ እኛን ድል ነስቶ ህዝቡን ነፃ ያወጣል የሚል ፍርሃት ስለነበረበት ነው። ውስጠ ምስጢሩ ግን ሰይጣን ወንድ እንደሚቀጠቅጠው ስለሚያውቅ ነው። በኋላም በሄሮድስ ዘመን ጌታ በተወለደበት ጊዜ ጌታን ሲያሳድደው የነበረው ወንድ ልጅ እንደሚወለድ በትንቢትም ተነግሮ ስለነበረ ራሱንም እንደሚቀጠቅጠው ስለሚያውቅ ነው። እሱን ለማግኘትም ብሎ ብዙ የገሊላ ህፃናትን አስፈጅቷል። ከዚህም በኋላ ኢየሱስ ክርስቶስን ለማስገደል በአይሁድ ልቡና አድሮ መስቀል እንዳሰቀለው ይናገራል። ይህንም ቅዱስ ያሬድ ሶበሳ አእመረ ሰይጣን በመስቀሉ ለወልድ ከመይሰደድ እምያምከሮሙ ለአይሁድ መስቀለ ከመይትክሉ ናዝራዊ ከመይቅትሉ ማህያዊ ከመይቅትሉ በዘመከረ ታፍረ ወበዛ አትከለ ተሰደ። ሰይጣን በኢየሱስ ክርስቶስ መስቀል እንደሚሸነፍ እንደሚሰደድ ቢያውቅ ኖሮ አይሁድን መስቀሉን እንዲተክሉ ናዝራዊውን እንዲሰቅሉ አዳኙን እንዲገድሉ ባልመከራቸውም ነበር። በመከረው መከር አፈረ፣ ባስተከለው መስቀልም ተሰደደ ተብሎ ተጽፏልና ኢየሱስ ክርስቶስን አሰቅሏል። በመሰቀል ክርስቶስ ግን ሲሰቀል ሰይጣንን ራሱን ቀጥቅጦታል፣ አሸንፎታል፣ ድል ነስቶታል። ከዚህም በኋላ ራሱ ክርስቶስ አልተነሳም ብሎ ሲያስወራ ይኖራል። በማቴዎስ ወንጌል ምዕራፍ 28 እንደምንመለከተው ክርስቶስ እንደተነሳ በእርግጥ ተቀምጧል። ግን አይሁድ ለሰዎች ገንዘብ ሰጥተው አልተነሳም እያላችሁ አውሩ ብሎ ሲያስወራ ይኖራል። ይህ ብቻ አይደለም፣ ዛሬም ድረስ በሰዎች ልቡና እያደረ ኢየሱስ ክርስቶስን ለወቱ ስብሐት ሩቅ ቢሲ ተራ ሰው ነው፣ ኢየሱስ ክርስቶስን ነብይ ነው፣ ኢየሱስ ክርስቶስን አማላጅ ነው እያለ እስከ ዕለተ ምጽአት ድረስ የሐሰት ትርክት ሲያስተርክበት የሚኖርበት ዋና ምክንያቱ ጠላቱ ስለሆነ ድል ስለነሳው ነው ማለት ነው። በሁለተኛ ደረጃ ያስቀጠቀጠችው ድንግል ማርያምን ነው የሚጠላት። እንግዲህ ሴቲቱ ተብላ የተጠቀሰችው ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 ላይ ለጊዜው ሔዋን ናት፣ ፍጻሜው ግን ድንግል ማርያም ናት። ዮሐንስ በወንጌሉ እመቤታችንን ሴት እያለ ጠርቷታል። አንደኛው የዮሐንስ ወንጌል ምዕራፍ 2 ከመጀመሪያው ጀምረን ስንመለከት አንቺ ሴት ከአንቺ ጋር ምን አለኝ ብሏል። አንቺ ሴት የሚለው ንግግሩ ያ ኦሪት ዘፍጥረት ምዕራፍ 3 ቁጥር 15 እግዚአብሔር አምላካችን የተናገረላት ሴት እንደሆነች ለማስረዳት ትንቢቱ መፈጸሙን ለመግለጽ ስለፈለገ ነው። ሁለተኛ የዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ጀምረን ስንመለከት ድንግል ማርያምን አንቺ ሴት እነሆ ልጅሽ ብሏታል። አንቺ ሴት ያላት። በሶስተኛ ደረጃ በራእይ 12 ቁጥር 1 ጀምረን ስንመለከት ብእሲት እንተ ትለብስ ፀሐይን ተጎናጽፋ ጨረቃን ተጫምታ 12 የከዋክብት ፈርጥ ያለበት አክሊል አድርጋ እያለ ድንግል ማርያምን ሴት ብሎ ሲጠራት እንመለከታለን። ሐዋርያው ቅዱስ ጳውሎስም ዋመበጽ አድቤው ፈኖ እግዚአብሔር ወልዶ ወተወልደ እምብእሲት ጊዜው በደረሰ ጊዜ ከሴት ተወለደ ብሎ
እመቤታችንን ሲገልጣት እንመለከታለንና ሰይጣን እመቤታችንን ስለሚጠላት ገና ከጽንስ ጀምሮ ነው ያሳደዳት። ከጽንስ ጀምሮ በስደት ነው የተወለደችው። ከዛም በኋላ በአይሁድ እያደረ ከቤተ መቅደስ ሲያስወጣት፣ የማየ ዘለፋ ክርስቶስን በጸነሰች ጊዜ ሲያስጠጣት፣ በኋላም ሞታ እንኳ በአይሁድ ልቦና አድሮ አይ ተነሳች አረገች እያሉ ይበጠብጡናል ብሎ በርኗ በእሳት እንዲቃጠል አድርጓል። ዛሬም ድረስ ከምዕመናን ልቡና ለማሳደድ ሰይጣን ስለ ድንግል ማርያም የማይባል ነገር ሲያናግር እንሰማዋለን። ድንግል ማርያም ተራ ሴት ናት፣ እንደኛ ናት፣ ምስጋና ለእሷ ይሁንና ይህንና መሰል ንግግሮችን ስለ አድኗን ሳይቀር ሲያስቀድድ በድንግል ማርያም ላይ ብዙ ነገር ሲናገር ይኖራል። ምክንያቱም በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነት አድርጋለሁ ተብሏልና። ይሄ ሁለተኛው ነው። ሶስተኛ ራሱ የተቀጠቀጠበት ዕፀ መስቀልን እጅግ በጣም አድርጎ ይጠላዋል። ምክንያቱም በመስቀሉ ስለተሰደደ ቀደም እንደጠቀስኩት ክርስቶስን አሰቅልበታለሁ፣ አስገድልበታለሁ፣ ከምድር አጠፋዋለሁ ባለበት እሱ ነው የተሰደደው። እሱ ነው የሞተው በመስቀል ላይ። ሰይጣን ነው የሞተ፣ ሰይጣን ነው የተሸነፈ። ስለዚህ ይህንን መስቀል ስለሚጠላው በአይሁድ አድርጎ አስቀበረው። የፍቅሩ ወይም የመስቀሉ ፍቅር ባላቸው ሰዎች ከተቀበረበት ተገኘ። ይህንን መስቀል አሁንም ዛሬም ድረስ ስለሚጠላ በሰዎች እያደረ መስቀል እኮ ጣዖት ነው፣ ለምን መስቀል ትይዛላችሁ? ለምን መስቀለኛ ትለብሳላችሁ? ለምን በመስቀል ትባረካላችሁ? ለምን ቤተክርስቲያን ላይ መስቀል ታደርጋላችሁ? የመሳሰሉ ጥያቄዎችን ሲያስነሳ ይኖራል። ምክንያቱም ድል የተነሳበት የተሸነፈበት ስለሆነ አልሞት ባይ ተጋዳይ እንዲሉ አበው ይህንን ነገር ማጣጣል ይፈልጋል እና እኛ ግን ድል የነሳውን አምላካችን ኢየሱስ ክርስቶስን ያስቀጠቀጠችው ድንግል ማርያምንና የዳንበት የተቀጠቀጠበት ዕፀ መስቀሉን አክብረን ኢየሱስ ክርስቶስ አምላካችንን እያመለክ ነው፣ ድንግል ማርያምና መስቀሉን ደግሞ እያከበርናቸው መላ ሕይወታችንን እንቀጥላለን ማለት ነው። ሰይጣን ሁልጊዜም እንደተቃወመ እንደለፈለፈ በመስቀሉ ነገር ግራ እንደተጋባ ይኖራል እና ውድ ክርስቲያኖች መስቀላችንን እናታችን ቅድስት ድንግል ማርያምን እስከ ሞት ድረስ ይዘናቸው ልንዘልቅ ይገባል የሚል መልእክት አለኝ። ያስተማረን የመከረን የገሰጸን እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። እሱ የማርያም ነው ይሉኛል፣ ማን ነገራቸው አውቀውኛል።